እዚህ ላይ 60 ሳይሆን 65ን በደንብ መጠቀም መቻል አለባችሁ። ተውት እሱን አስተካክዬ ልክላችኋል። መግቢያ የአንደኛው ክፍለ ዘመን የቴክኖሎጂ ምጥቀት ሮቦቲክ አውቶሜሽን ምንሰራው ማለት አሁን አውቶሜሽን ነው ምንሰራው እንትናችን። ስለዚህ እነዚህ ነገሮች ሁሉ የኮምፒውተር ሊቅ የሚሰራው ነው። ኢኤምአይኤስ እና ሰው ሰራሽ ክህሎት መተግበሪያ ኤአይ መረጃ አያያዝ አጠቃቀም ጋር ተያይዞ ከሰራተኛው ከአመራሩ ከትምህርትና ስልጠና ተቋማት ጋር ክህሎት የእውቀትና የአመለካከት ቅቡልነት አንፃር አመቺና ገቺ ሁኔታዎች ምንድናቸው የሚል ርዕስ የተዘጋጀ ስልጠና ነው። የመረጡት ርዕስ ያው የ21ኛው ክፍለ ዘመን ቴክኖሎጂ ምጥቀት የሰው ሰራሽ ክህሎት በተግባር ኤአይ መተግበሪያ ኤአይ አጠቃቀም ጋር ተያይዞ በትምህርትና ስልጠና ዙሪያ መረጃ አያያዝ አስተዳደር ስልት ኤሚስ ቀጣይ መሻሻል የተለያዩ በዓለም አቀፍ ሀገራት ደረጃ ምን ለመስራት አቅደዋል ወይም ምን ህግ አውጥተዋል። ምን ህግ አላቸው? ህግ ደግሞ ከስነ ምግባር ጋር ተያያዘ ስነ ምግባር መመሪያ ማዘጋጀት መቻል አለብን። ምክንያቱም እኛ ሬጉሌተሪ ቦዲ ደግሞ ምንድነው እያደረገ የሚሄደው? አንድ ቴክኖሎጂ ሲፈጠር ለዛ ቴክኖሎጂ እንትን እያደረግን የመሄድ ግዴታ አለ። ይህንን እቅድ እውን ለማድረግ ከመምህራን ከሰራተኛና ከአመራሩ የክህሎት የእውቀትና የአመለካከት ቅቡልነት አንፃር ምን ለማዳበር አቅደዋል በሚል መነሻ ለውይይት ስልጠና ማህበረሰብ በአጠቃላይ በክህሎት በእውቀትና በአመለካከት የተሻለ ስራ ለመስራትና ችግሮችን ለመፍታት አስፈላጊ የፈጠራ ስራ መሆኑን ለማስገንዘብ ነው። በመሆኑ ቀደም ብለን ይህንን ሐሳብ ለማስተዋወቅ ማለት ስልጠና ሰፊ የሚሆነው ሌላ ጊዜ አሁን የማነቃቂያ ፓርቱ ብቻ አይቀርብምና ሌላ ጊዜ ብቻ ተፈጥሮ ስልጠናው ሙሉ ስልጠናው ለየሰራተኛ ይደረጋል። አሁን ግን ባለሙያ የሚጠበቀን ማነቃቂያ ፓርቱ ብቻ ማለት ይሄንን ልክላችኋለሁ። ማንኛውም ልክላችኋለሁ ይሄንን እንድታቁት። ግን ቅድም እንደነገርኳችሁ ነው። ይሄ የአጠቃላይ እንትን ይሄ ነው። እነዚህ ነገሮች የማይቻሉ እንዳይመስሏችሁ። አሁን ሮቦቲክ ቅድም ብያችኋለሁ። ሮቦቲክ ዲቮትድ ለሰው ልጅ የማይቻል ነገር የለም። ኢምፖሲብል የሚለው ነገር ራሱ እዛው ኢምፖሲብል ጋር ያለው እንጂ የሰው ልጅ ከጻረ የማይሰራው ነገር የለም። ለዚህ ነው አቲቲዩድ ማካተት አለባችሁ ብዬ ከተማውን እንትን ያደረኩት በዛ ነው። እና መስራት እንችላለን። የምትሰሩት ታውቁታላችሁ ማለት የራሳችሁ ዩቲዩብ ያላችሁ እንዳላችሁ አውቃለሁ። ስም መጥቀስ እችላለሁ። ሌሎችንም የምትጠቀሙ አላችሁ። ምንድነው ሴቲንግ ላይ መስራት ሴቲንግ ላይ መስራት አልጎሪዝሙን በደንብ መጠቀም መቻል ፎርሙላዎችን በደንብ መስራት ስትችል ነው። ቅድም ያሳየኋችሁ አሁን የጌች የአንደኛ ሩብ ዓመት ፎቶንም ያሳየኋችሁ በዚህ በዋል ኖት በተቀመጠ እንትን ነው። በኦፍላይንም ይሰራል እና you can use it የትኛውም ቦታ ሆናችሁ መረጃን መጻፍና ማስቀመጥ የምትችሉ መሆኑን ለመግለጽ ነው። ሌላ እንግዲህ attitude choice you must know the path code of life and life gives you many attempts to unlock it. የአልበርት አንስታይን እንትን ነው ስለ ትምህርት የሰጠው ነው። Education is not the learning of facts but the training of the mind to think. እንዴት ማሰብ እንደምንችል ነው። ስለዚህ የኔልሰን ማንዴላንም ልድገምላችሁ። Education is the most powerful weapon which you can
used to change the world የንዘማ አባባል እኛ ምንለው በደንብ እቅዳችን አቀድን የመጪው የልጆቻችንን ፊውቸር ምን የምንልበት ቱል ነው የምንወስንበት ቱል ኤጁኬሽን እና ኤጁኬሽን ብቻ የልጆቻችንን ፊውቸር ስለዚህ ሌላ ዴፊኒሽን ውስጥ ምናምን ገብቼ እናንተን አላደክማችሁ በተረፈ ቴክኖሎጂ አጠቃቀምን በሚመለከት የሰራሁትን እንትን ልክላችኋለሁ ይደርሳችኋል ወደኋላ በሁለቱም አለፈው በተካሄደው የስልጠና በዚህም ያለውን እልክላችኋለሁ ለሁላችሁ እንዲደርሳችሁ አድርጋለሁ ስለዚህ በዛ መሰረት you cannot create using technology ምክንያቱም መምህር በተማሪው መበለጥ የለበትም ቴክኖሎጂ እየተጠቀማችሁ ነው ወይስ አይደለም የሚለው ነገር የራሳችሁን እንትን መውሰድ ትችላላችሁ because እኔ መጠይቅ አሰባስቤ የሚያየሁት ነገር ስለሆነ how come we are using technology we are reluctant እስከሆነ ድረስ ይህን ማመን መቻል አለብን አስፈላጊ ነገር ይደርሳችኋል አመሰግናለሁ እናመሰግናለን መሰረታዊ ነገሩ የትምህርትና ስልጠና ጥራት ቁጥጥር መስሪያ ቤት እንደመሆናችን ቴክኖሎጂን በአግባቡ መጠቀም አለብን የሚለው በጣም ሰፊ ነገር ስለሆነ ለዛ ነው እኔ ጊዜም ብዛት ተገልጋይ እንዳይጉላላ ከዛ ውጭ ደግሞ መብራት ባለመኖሩ ዲስፕሌይ ስላላደረገው ብዙ የሚታዩ ነገሮች ናቸው እሱ ከሚናገረው በላይ የምናያቸው ነገሮች የምናገራቸው ነበርና ጊዜንም ከመውሰድ አንጻር ብዬ ነው ባጭር እንዲያደርግ የፈለኩት ስለዚህ ብርሃኑ በጣም እናመሰግናለን የቀጣይ ሚነሳ ሀሳብ ካለ እሺ ይሆናል ያው ብዙ ጊዜ ያው የኛ ዊትነስ ቴክኖሎጂ ጋር ያለን መስጋር ከአንድ ኢንዲቪጁዋል የሚነግረኝ ነገር እና ይሄ ደግሞ እውነት ወርት እንዳለው ማለት በጣም ኦልድ የሆኑ ራሳችን ለቴክኖሎጂ ቀባሪ አናረግ ግን አክሰሱ አለ እሱ እንዳለው ነው ምንም ነገር ኢምፖሲብል የሆነ ነገር በጣም ከባድ ስለሆነ አይደለም ያን ነገር የምንለው የምንሸጠው ኢቨን እሱ እንዳለው ሮቦቲክ የሆኑ ኤአይ የሆኑ ነገሮች በቀላሉ ጊዜ መንሰት እንችላለን እና ይህንን እንችላለን የሚለውን ነገር ውስጣችን አለ አቲቲዩዳችን ቀይረን ለቴክኖሎጂ ቅርብ መሆን አለብን ምክንያቱም በአንደኛው ሴንቸሪ ያለ ቴክኖሎጂ የሚለው ነገር ስላለ ማለት ነው እና ጥሩ ኦኬ በጣም እናመሰግናለን ዮናስ እውነት ነው ብርሃኑ እንዳለው በሌሎች ተቋማትን እንመራለን እኛ ተቋማት ደግሞ በጣም ከፍተኛ አቅም ያላቸው ናቸው እኛ የተሻለ ሆነን መገኘት አለ በተለይ እውቅናና ኢንስቲትዩሽን ላይ ስንመጣ ወደ ተቋማት ስንኖር የተሻለ ሆነን መገኘት እንችል ቴክኖሎጂን በአግባቡ መጠቀም መቻል አለብን ነው ስለዚህ ያው ሰፊ ነው እንትኑ እኛ የተወሰነ ስልጠና ሰጥቶ ስለነበር እኛ ዳይሬክተር ላይ በጣም ሰፊ ነው ጊዜ የሚወስድ ነው ከዛ ውጭ ደግሞ ዲስፕሌይ ቢደረግ ደግሞ የሚታዩ ነገሮች ጭምር ስላሉት ብርሃኑ ከሚናገረው ላይ ደግሞ የሚታዩ ነገሮች ደግሞ የሆነ ነገር ይገልጹ ነበር እና መብራቱን ጭምር ስለሌለ ጊዜያችን ምናልባት ሌላ ጊዜ ሰፋ ያለ ጊዜ ወስደን ተጨማሪ ነገር አሁን ዮናስ ባለው ሀሳብ ላይ ተጨማሪ ነገር ተውጣጥቶ እንደ ቦሌ ቅርንጫፍ ቴክኖሎጂ በሚገባ መጠቀም መቻል አለብን የሚል ነገር አይሲቲ ላይ ያሉም ከምዘና ጋር ያሉ ክፍሎች ስለሚኖሩ በጋራ ሆነው ቴክኖሎጂ እንዴት መጠቀም መቻል አለብን ግን እንመዝናለን ቴክኖሎጂ አጠቃቀም አይደል እንዴ ቴክኖሎጂ የሰራተኛው ምን ያህል ይጠቀማል እኛው ቴክኖሎጂ መጠቀም ምን ማለት ነው በራሱ ሁሉ የሚያስፈልገው ነው ምንድነው የምንጠቀመው ቴክኖሎጂ ስራችን ከማሰረጥ አንፃርስ ምን ያህል የተጠቀምንበት ነው እኛ ከሰጥና አስተያየት እኛው እና ፈቃድ ላይ ለምን ነው የምታመላልሱ ለምን ነው ቴክኖሎጂ ተጠቅማችሁ እዛው ባለንበት ቦታ ሆነ ስራችንን ማንጨርሰው እናንተ ጋር በምትመጣበት ጊዜ የምናባክነው ጊዜ መጠቀም እንችል ነበር የሚሉ ነገሮች አሉና እሱንም ጭምር በጋራ ሆኖ ቤትም አለ ሌሎችም አላችሁ በጋራ ሆናችሁ እንደው እንዴት ነው የተቋማት እኛ ጋር መጥተው የሚፈጀውን ጊዜ መቀነስ የምንችለው ቢያንስ እንኳን እውቅና ፈቃድ ከኢንስፔክሽን አንፃር ማመልከቻ እንኳን በቀላሉ አፕላይ ማድረግ የሚችሉበት ማመልከት የሚችሉበት ሳይደግሙ ሳይለፉ ክፍያስ እንዴት ነው የምናደርገው አሁን ክፍያ ለመክፈል ይከፍላሉ ከዛ መጥተው ክፍያ ክፍል ያስቀይራሉ ከዛ እኛ ጋር መጥተው ደግሞ ደረሰኛ መጣ እንዲህ ፕሮሰሱ በጣም የረዘመ ነውና ከኛ መስራት የሚጠበቅ አይደለም
የሰጡን አስተያየት እንደዛ የሚሰጠው ነው የሚጠበቅ አይደለም ከእናንተ መስራት። ምክንያቱም እኛ በአጭር ጊዜ ቢሮአችን ላይ ቁጭ ብለን አመልክተን በምትፈልጉት ቀመጣችሁ እንድትገመግሙ ነው የምንፈልገው እንጂ እኛ ደረሰኝ ለማምጣት ሌላ ማኖቻ ለማምጣት ሌላ የተለያየ ጊዜ ጊዜያችን ያጠፋ ነገር አለ እና እዚህ ጋር ያሉ ሰዎች ከብርሃኑ በኋላ ሌሎቻችሁን መሰናክል ላይ ያላችሁ ናችሁ እንዴት የተቋማትን ግልት መቀነስ እንችላለን የሚል ብታግዙ በጣም ደስተኛ ነው። ምክንያቱም በጣም ብዙ ተቋማት አሉ፣ ነገር ግን ጊዜያቸውን ባልሆነ ጊዜ እያባከኑ ስለሆነ። ስለዚህ ብርሃኑ አሁን ደግሞ እጅግ አድርገን እናመሰግናለን። አቴንዳንስ መኖር ስለጠፋ ነው በየክልሉ ይዘጋጅና አቴንዳንስ መኖር መቻል አለበት። በየክልሉ ላይ እናስፈርማለን። አሁን አቴንዳንስ ስለሌለ እንግዲህ የቀጣይ ሳምንት ማን እንደሆነ አላውቅም። ሰለሞን ስለሌለ ነው እንግዲህ ማን የተዘጋጀ ሰው አለ በሚቀጥለው ሳምንት ማቅረብ የሚችል ሬዲዮ የተዘጋጀ ክፍል ምናልባት ፈቃደኛ የሆነ ባለሙያ የለም እንዴ? አሁን ወደ ባለሙያ ነው የምንሄደው።